የሚያዋርድ ነገሮች ያደረገ ሰው ነው። ሶ በየትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይረግመው በምን እርግጠኛ ነኝ? ጊዜ እንዴት አልወስን ሄርሜ ምን አለ መሰለሽ፣ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው። ብዙ ነገር አውርቼዋለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። በላይ ምን አለ መሰለሽ፣ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬ ብዙ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽ እና ቢያንስ ለእሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜን ላውራትሽ። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜን ላውራትሽ። እኔ ቡዜን ማውራት እፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም አብርሃም። እኔ ይቅርታ ሁሉንም ነገር እንተው። ይኸውልህ አዳምጠኝ። ኖ አብርሃም፣ ይሄን ነገር መጀመሪያ ነው ማሰብ የነበረብህ። ቡዜን ማውራት እፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። እሷን ጥዬ እሷን ረግጬ መሄድ አልችልም። ገባህ? የራሴ ህይወት ነው። ቡዜ ቢያንስ ከቻልሽ ነገር የለኝና አንቺን ላውራሽ እኮ። በቃ እናንተ ሄዱ፣ እኔ እና እሷ እናውራ ይሻላል። በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ ብዙ ነገር አውርተናል፣ አውቃለሁ። ብዙ ነገር አሳልፈናል። አሁንም የተሰማሽን ልታወሪኝ ትችያለሽ በማንኛውም ሰዓት ብዬሻለሁ። ከዚህ በፊት እኔ በአብርሃም በኩል ስለመጣሽ ብቻ ሳይሆን ልክ እንደ ታናሽ እህቴ ነው ማይሽ። ገባሽ አይደለ? አይወድሽም፣ አያከብርሽም፣ አያገባሽም፣ አንቺን አይፈልግሽም። ከወንድሙ ጀምሮ ኤፍሬምን ጀምሮ እሱ ስርዓት ማስያዝ ያለበትን ሰዎች ሁሉ ስርዓት ሳያሲዝ እኔ ጋር መጥተው መስመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። ይህን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። ገባሽ? እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንም ሰው አጠገቢ ሳይደርስ ቀርቶ አያውቅም። ገባሽ አይደለ? ብዙ ነገሮችን ነገር እናሱ አብረን እንቀጥላለን። እኔ ከሱ ጋር የሆነ ህይወቴ ይስተካከላል ብዬ አብርሃም ይማራል፣ ትምህርት ይሆነዋል ብዬ ሳስብ ሁል ጊዜ እኔ ሴትነቴን ዝቅ የሚያደርግ ነገር ለሱ ሳደርግ ኖሬያለሁ። ያን ነገር ደግሞ እኔንም ይሰብረኛል። ቡዜ ቁጭ ብለው ሲያዩ እንኳን ለማይፈልግሽ ሰው ለምንድነው እንደዛ የምትሆኙ ሲሉ እኔም ይሰማኛል፣ እኔም ይደብረኛል። እሱ የሚያደርገው ነገር በቃ በጣም ከቃላቶች በላይ ነው። ጭንቅላቴ ላይ አሁን አዛ ታይም ቆሜ እንደዛ ማውራቴ ምናምን አይደለም፣ በጣም ጭንቅላቴን ሰብሮታል በጣም። ምክንያቱም እኔ እሱን ባፈቀርኩበት አመቱ ሙሉ እስቲል እኔ እኮ ሌላ ሰው ወይም ማፍቀር ብችል ወይም ደግሞ እንደሚታሰበው ሌላ አይነት ወንድ አምጥቼ የሆነ ነገር ማድረግ አቅቶኝ አይደለም። ግን ይሄ የሴትነት ክብሬንም ስለማይገልጽ የሴትነትን ባህሪ ስለማይገልጽ ነው እስከዛሬ ድረስ ህይወቴ ላይ ማንንም ወንድ ያላመጣሁት። ጭ ብሎ ወደኋላ መለስ ብሎ ቪዲዮ ማየት ይችልና የራሱን ውሳኔ መወሰን ይችል ነበረ። ግባሽ አለ በአንድ እጅ እያጨበጨብኩ ነው ያለሁት። ከዛ ነገር አንጻር ነው ይሄን የወሰንኩት። እኔ አስቢበት በደንብ ብቻሽን። እኔ አሁን እንዲህ ካላረግሽ አልልሽም። አስቢበት ቁጭ ብለሽ የሚሆነውን አድርጊ እንጂ እኔ አልጫልሽ።